ዛቱ ህሊናክ ይወቅሳል። ምክንያቱም ይሄ ልጅ እየተቅበዘበዘ ነው ያለው። ምንም ጥሩ ስራ እየሰራ ያለው ወይስ አንተ ጥሩ ስራ የአብርሃም ስራ እየደገፍከው ነው? ሄርሜላ ጋር አንተ በዛን ያህል መንገዶች እሷን ለማስቀየም፣ እሷን ለማስከፋት፣ እሷን የሆነ ነገር ለማድረግ ይህን ሁሉ ነገር ለምን ተፈለግ? ይህን ሁሉ ነገር ለምን አስፈለገ? ለምን? እሺ በመጀመሪያ ደረጃ ከመጀመሪያው ስጀምር ሰላም ውድ ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን። እንግዲህ ዛሬ በከባድ ነው የመጣሁት። ብዙ ሰዎችን ከዚህ በፊት ስናወራም ሰምታችኋል። በስልክም በአንዳንድ ነገርም ብዙ ነገር ላይ የተደራረስን ሰዎች አለን። ዛሬ እንግዲህ ይዤላችሁ የመጣሁት ሰው ከባድ ነው። ያው አላርፍ ብሎ እስቲል ምን እንደምናደርግ ግራ የገባን ሰው ነው። ዛሬ ያው ብዙ ነገራትን ማውራት ፈልጋለሁ። ብዙ ነገራትን የሆነ ከሰው ህይወት ወጥቶ የራሱን ህይወት ቢመራ ብዬ ማስበው ሰው አለ። እንደዚህ አይነት ነገር ላወራው ኤፋን ጠርቼዋለሁ። ኤፍሬም በዚህ አጋጣሚ ያው ጸበኛ እንደሆነን ማናችሁም ታውቃላችሁ። ያው ብዙ ነገር አድርጓል፣ እኔም አድርጌያለሁ። አሁን ላይ በቃ የሚደባብሩ ነገራቶች አሉ፣ ደስ የማይሉ ነገራቶች አሉ። ሩታም ሄርሜላን በዚህ ያህል መንገድ መቅረብ የፈለገችው ያላንዳች ምክንያት ሊሆንም አይችልም። ምክንያቱም ይቅርታ ያው የፈጣሪ ነው። ይባባሉ ደስ ይለናል፣ ማናችንም ደስ ይለናል። ማንም ሰው እኮ ይቅር ሲባባል ፈጣሪ የሚወደውን ነገር ነው የሚያደርገው። ግን ደግሞ በዛ ሲል ጥሩ አይመጣውም። ሄርሚ በዚሁ አጋጣሚ አንድ ነገር ልንገርሽ፣ እያረግሽ ያለሽው ነገር ትክክል አይደለም። እርቅሽን ደስ ይለናል፣ መታረቅሽ፣ ከሰው ጋር ፒስ መሆንሽ፣ ሰላም መፍጠርሽ፣ ሰላም ማውረድሽ ደስ ይለናል። ግን ከሩታ ጋር ያለሽ ቀረቤታ ደስ አይልም። እርግጠኛ ነኝ ባል የሩታ የመጀመሪያ ባሏ የልጇ አባት የሆነን ሰው መቼም አሳልፌ ልስጥሽ ብላ ያለምንም ምክንያት እንደዚህ ልታደርግ አትችልም። ይህን ነገር ደግሞ ቆም ብለሽ እንደ ሴት ልጅ ጠንካራ ሆነሽ ማሰብ መቻል አለብሽ። በዛውም እንደዚህ ስመጣ ኤፍሬምም ወንድምህ ከህይወታችን ውጣ ብለዋል። በቃ ከህይወቴ ውጣ፣ አታስፈልገኝም፣ ያረከኝን ነገር ቪዲዮ ላይ መጥቼ ማውራት ስለማልፈልግ ነው፣ ቤተሰብ ስለሆንክ ነው ብለዋል። ይህን ያህል አንተ በዚህ ያህል ልክ ለማሽቃበጥ፣ በዚህ ያህል ልክ ለማውራት፣ በዚህ ያህል ልክ የሆነ ነገር ለመክፈል ለምን አስፈለገው? በቃ ይሄ ደስ የማይል ነገር ነው እያረክ ያለው። ስለዚህ ኤፋ በዚህ አጋጣሚ ብዙ ነገራቶች እኔም አጥፍቻለሁ፣ አንተም አጥፍተሃል ያልል አይደለም የመጣሁትኝ። በቃ አሁን ላይ እኔ ከአብርሃምም ህይወት እንድትወጣ ፈልጋለሁ። ሩታንም የምትችል ከሆነ ይዛት እንድትወጣ ፈልጋለሁ። ኤፋን እያየሁት ነው። ብቻ አላቅም ምን ይፈጠር ምን አብረን ምን ይሆናል። አሁን ላይ እየተደረገ ያለው ነገር ደስ ስለማይል ሁሉም ነገር አብረን ምን ይሆናል። አለን እግዚአብሔር ይመስገን። ምን ነበር ኤፍሬም እያረክ ያለው ነገር አሁን በጣም ባሰ። ስለ በቃ የሆነ የወንድ ልጅ አይነት ስሜት አይደለም ያለ። ምክንያቱም የሴት ነው። እሱን እንደፈለክ ልታስበው ትችላለህ። ገብቶሃል? እኔ ብዙ ነገራቶችን አብረን አሳልፈናል። ብዙ ነገራቶችን አብረን ብዙ ላይፍ ነበረን። ግን በማይሆኑ ነገራቶች ተደባብረናል። እያረክ ያለው ነገር አሁንም ደስ አይልም። ስለዚህ እኔ የመጣሁት ዛሬ አንድ ነገር ልነግርህ የምፈልገው ነገር አንተ ወንድምህ ነግሮሃል፣ የነገረህ ነገር አለ። በዚህ ያህል ልክ ሙጥኝ ያልክበት ምክንያት ባይገባኝም፣ ምክንያቱም የሆነ ነገር ባይኖር በእንደዚህ ያህል ልክ ሙጥኝ ልትችል አትችልም። ኤፋ ገብቶሃል? እኔ አሁን ላይ ከአንተ ጋር ማውራት የምፈልጋቸው 2-3 ነጥብ በቃ የሆነ 3 ፖይንቶች ነው ማውራት የምፈልገው። አንደኛ ነገር አንተ ከአብርሽ ህይወት ወጥተህ የራስን ህይወት እንድትጀምር እፈልጋለሁ። Before Orange Theory, I was treating everyone's health, except my own. But not anymore. I was burning fat, building muscle. I didn't even know I could have biceps and abs. Now I'm living proof of what's possible. Book a free class at orangetheory.com. I saved enough to take my mom on a cruise. አታስፈልገኝም ብለዋል። ምንም ያህል የስጋ ወንድሙ ብትሆንም ለሱ የምትቆረቆር አይነት መስለ ብዙ ነገራቶችን እያበላሸ መሆኑ አንተ ላትረዳው ትችላለህ። አብዛኛው ግን እያሳየህን ነው በድርጊትህ።
ሁለተኛ ነገር ደግሞ ሩታ ያለምንም ምክንያት ሄርሜላ ጋር ልትመጣ አትችልም። የመጀመሪያ ባሏን የልጇን አባት አሳልፋ መቼም ልትሰጠው እንደማትችል እርግጠኛ ነን ብሏታል አብርሃምም። አንቺ የሆነን ጥንስስ ባጠነስሺ የልጅቷን አእምሮ ባትመርዢ ኖሮ በእነዚህ ነገር ልትመጪ አትችይም ብሏታል። ገብቷል። ሲቀጥል ሄርሜላ ጋር አንተ በዛን ያህል መንገዶች እሷን ለማስቀየም፣ እሷን ለማስከፋት፣ እሷን የሆነ ነገር ለማድረግ ይህን ሁሉ ነገር ለምን ተፈለግ? ይህን ሁሉ ነገር ለምን አስፈለገ? ለምን? በመጀመሪያ ደረጃ ከመጀመሪያው ሲጀምር ብዙ ነገር አሳልፈናል ከሚለው እናንተ ብዙ ነገር ያሳልፋችሁት ረስታችሁታል። በመጀመሪያ ደረጃ ገብቷል። ብዙ ነገር አሳልፈናል ላልከው በመጀመሪያ ደረጃ ያሳለፍነው ነገር ረስታችሁታል። ስለረሳችሁት መሰለኝ ብዙ ነገር እያደረጋችሁ ነበር። እኔ አልነበርኩም እያደረግኩ ነበር፣ እናንተ ናችሁ እያደረጋችሁ ነበር። ሲቀጥል ደግሞ ሄርሜላና ሩታ ፈልገዋል፣ ሁለቱም የታረቁት ገብቷል። ብዙ ናት ያስታረቀቻቸው፣ ወይም ደግሞ ሩታ ፈልጋ ሄዳ አይደለም የታረቀችው፣ ወይም ደግሞ ሄርሜላ መታ አይደለም የታረቀችው። ብዙ ናት ያስታረቀቻቸው። መታረቅ ደግሞ ደስ የሚል ነገር ነው እንጂ እናክም ያስከፋ ነገር አይደለም። ገብቷል። ከሰው ልጆች ጋር መታረቅ ጥሩ ነገር ነው፣ ፈጣሪ የሚወደው ነገር ነው። ለምን ታረቀች ከሆነ እሱ ሄደ ለሄርሜላ ጠይቃት፣ ለምን ታረቀች ወደ ለሄርሜላ ጠይቃት። እንደውም መታረቅ በጣም ደስ የሚል ነገር ነው። እናንተ አይምሮአችሁ ላይ ክፋት ስላለ ብዙ ነገር ስላለ ሩታ የሆነ ነገር ልታደርጋት ነው የታረቀቻት። ሩታ እንደዚህ ያው አይምሮአችሁ ላይ የምትሰሩት ነገር አለ። ለዛም ነው የምትፈሩት። ገብቷል። ሁሌም ቢሆን ሌባ ይፈራል፣ እየፈራ ነው በስጋት ነው የሚኖረው። ገብቷል። እናንተ ውስጣችሁ ላይ የሆነ ነገር ስላለ ፍራቻ አለ። ገና ለገና ሩታ የሆነ ነገር ታደርጋታለች ምናምን ብላችሁ እየፈራችሁ ነው። እኔ ደግሞ ሩታ እስከማውቃት ድረስ እንደዚህ አይነት ሴት አይደለችም። አንተም መተህ እንደዚህ አይነት የምታወራው ነገር አይደለም። ገብቷል። ከወንድም ህይወት ወጥተህ ደግሞ ለራስ ህይወት ኑር ላልከኝ ደግሞ በመጀመሪያ ደረጃ ያልገባት ነገር ህይወቴን እየኖርኩ ነው። አንድ ያልገባት ነገር ማለት ነው የራሴን ህይወት እየኖርኩ ነው። መቼም ህይወት ግዴታ ከሴት ጋር አይደለም ማለት ህይወቴን እኔ እየኖርኩ ነው። መኖር ባለብኝ ልክ እስከ ልክ እየኖርኩ ነው። ቤተሰቤን እያገዝኩ ራሴን እያስተዳደርኩኝ ማንንም ሳላስቸግር እየኖርኩ ነው በመጀመሪያ ደረጃ ማለት ነው። ሌላው ደግሞ ከአብርሃም ህይወት ውጣ ላልከኝ፣ አዎ ልክ እሱም ትናንትና አግኝቼው እንደዛ ብሎኛል። ግን ደግሞ አንዳንዴ ቆርጠ ማጥለው ነገር ነው ወንድምነት፣ ወይም ደግሞ የሆነ ነገር ሲሆን ዝም ብለህ ማታየው ነገር ነው። አንዴ የጀመርከው ነው አንዴ የገባህበት ነገር መስመር ሳታዚዝ የሆነ ነገር ሳታዚዝ መውጣቱ ህሊናክ ይወቅሳል። ምክንያቱም ይሄ ልጅ እየተቅበዘበዘ ነው ያለው፣ ምንም ጥሩ ስራ እየሰራ ያለው ወይስ አንተ ጥሩ ስራ የአብርሃም ስራ እየደገፍከው ነው? እኔ ይኸውልህ አሁን ላይ ፍቅር መምጣቷን ደግፌ ምናምን አይደለም። አንተ ቆንጆ ስራ ነው ወይም ደግሞ ወንድሜ እየተንከባከብኩ ነው ወይም ወንድሜ ወደ ቀልቡ እንዲመለስ ነው ብለህ ካሰብክ ያን ሁሉ ነገር እየተፈጠረ የነበረ ሰዓት ለምን ለማስተካከል ወይም ደግሞ አንተ ወንድምህን እንደ ወንድም አስበህ ቢሆን ብዙ ነገራቶችን ማስተካከል ትችላለህ። ይህ ሁሉ እየተደረገ እያየህ ዛሬ ላይ መተህ አንድ ሰው ምረጥ እንኳን ስትል ደስተኛ ሆነህ አይደለም እያልክ ያለኸው። ገብቶሃል አይደል? አብርሃም የቱ ጋር ነው ተበላሽቶ የቱ ጋር ነው ልታስተካክል የሞከርክበት ፓርት? ምንም እኮ አንድ መልስላ ይኸውልህ፣ ሳንጨቃጨቅ ለጥያቄ መልስ መልስልህ። የተበላሸው ፓርት ካልከኝ በመጀመሪያ ደረጃ የተበላሸው ከሄርሜላ ጋር ነው። አብርሃም ጥፋት ያጠፋው ዛሬ አለው። ገብቶሃል? አብርሃም ጥፋቱ የጀመረው ከፍቅር ጋር አይደለም፣ ቆየ የሱ ጥፋት ከጀመረ። ገብቶሃል? ሚስቱን አስቀምጦ ልጁን አስቀምጦ ከሴት ጋር ሄዶ ሲዝናና እንደፈለገ ሲሆን እንደፈለገ አድርጎ ሲመጣ የዛኔ ነው ጥፋቱ የጀመረው። የተፋታችሁ ሚስቱ ነው ሚስቱ እያልከኝ ያለኸው? አይ እንደዚህ እየገለጽክልኝ እንድትሄድ ነው የምፈልገው እኮ። በሰዓቱ አልተፋቱም ነበር። አንድ ነገር ስማኝ አንዴ፣ በሰዓቱ አልተፋቱም ነበር። ግልጽ የምናወራው የዛኔ እንደዛ ሄዱ ሲያደርግ በሰዓቱ አልተፋቱም ነበር። ሩታ ፍቺውን ያቀረበችው ያ ነገር ሲያደርግ ነው። ስሜታዊ ይሆናል። ማንኛውም ሴት ደግሞ በሰዓቱ ታደርጓለች። አብርሃም እያደረገ የነበረው ነገር ልክ ነገር አልነበረም። አዎ ተጋጭተው ነበር፣ መጋጨት ተጋጭቶ ነበር፣ በመሀላቸው ክፍተት ተፈጥሮ ነበር። እሱም ያ ክፍተት ወይም ደግሞ ለመሸፈን ወይም ያ ክፍተት ለማስተካከል አለመሄዱ ክፍተቱን የበለጠ አራቀው። ገብቷል?
አባሱ ሄዶ ከሴት ጋር ሄርሜላን አመጣት፣ ብዙ ነገር አደረገ ምናምን። ሩታ ፍቺውን እንድጠይቅ ያደረጋት እሱ የሚያደርገው ነገር ነው። ሁላችንም እኮ አይሙራችን ላይ እኮ ያለ ነገር ነው። ለምን እንደምትክዱ አላውቅም። ገብቶሃል? አብርሃም ጥፋት የጀመረው አሁን አይደለም፣ ቆየ። አብርሃም ጥፋት ገብቶሃል? ለምንድን ነው እውነቱን ማናወጡ? እውነቱን ለምን አታወሩት? ለምን ሩታ ለብቻ ብትፈርዱት? ሩታ እኮ ጥፋት አጥፍታለች፣ ግን ደግሞ ሩታ ጥፋት ያጠፋችው አብርሃምን እያየች ነው። ጥፋቱ የጀመረው ከአብርሃም ነው። ምንድን ነው እናንተ ይህን ማሰብ ያቃታችሁ? ከመጀመሪያው ከጥንስስ ጀምሮ እኮ ጥፋቱ ያለው አብርሃም ጋር ነው እንጂ ሩታ ጋር አይደለም። እሷ ደግሞ ወደ ፍቺ የቀረበችው ነገራቶች ከራሷ ውጭ ሲሆንባት ነው፣ መቆጣጠር ሲያቅታት። በሰዓቱ ደግሞ ማንኛውም ሴት የምታደርገው ነገር ነው። ስለዚህ አሁን ደግሞ አባት ያስፈልገዋል አለች ልጅ። ምንድነው እናንተ መገራዘብ ያቅታችሁ? ወይስ አንድ ሰው ጋር ብቻ ስለሆናችሁ ስለዛ ሰዎች አደግፋችሁ አውራት አለባችሁ? ሚዛናዊ እኮ ነው መሆን ያለባችሁ አይደል? ሚዛናዊ ነው ነገራቶችን ማስተካከል ያለባችሁ። አሁንም ቢሆን ነው አንተ ከሄርሜላ ጋር ይሁን አልክ። ይኸው ልጁ ከሄርሜላ ጋር ይሁን አልቻለም። ገብቶሃል? አሁንም ቢሆን የሄርሜላ ህይወት ነው የተጎዳው። ይህ ልጅ ደግሞ ማሰብ አለባችሁ። ወይም ደግሞ ከሄርሜላው ከሩታ ከሁሉም ሴት ማራቅ ገብቶሃል? አሁን አንተ ሄርሜላን እየደገፍክ ነው አይደል? ከሄርሜላ ጋር ሩታ አታገኛት እና ነው ያደረጋት። እኔ በደቆ የሩታ አንተ ምን ክፉ ነገር አድርጋባለች እንዴ? በዚህ ልክ የጠላት በዚህ ልክ ምን ነገር እንትን ያደረጋት እሷ ምን አድርጋለች? ሩታ አንተ ምን አድርጋለች? እና ምንድነው በዚህ ልክ ስሟን የምታጠፋው? በየሄድክበት ሄርሜላ እንደዚህ ስለታረቁ ምን ታደርጋታለች ሄርሜላ? አይሆንም ከእሷ ጋር ልክ አሁንም የማይመስል ነገር መለ እናንተ ያለ ጥንስስ ወይም ደግሞ ያልሆነ ነገር ምክንያት ኖሮ በእርግጠኝነት ሩታ ሄርሜላ ልትቀርባት አትችልም። While I talk about going back to school, are you juggling work, family, and wondering if it's possible to find time to fit in finishing your master's degree? University of Phoenix lets you focus on one 6-week online course at a time, giving you flexibility to work it into your schedule. Sponsored by University of Phoenix. ፈልጋው አይደለም የቀረበችው። አንተ ከሰማኛ ቆይ ነው ከማለት በፊት ዝም ብለህ ከማውራት በፊት ምን ልስማ? ፈልጋት አይደለም ሄርሜላ ሄደችው እያልኩ ነው። ገብቶሃል? ብዙ ዜና ታገናኘቻቸው ይቅርታ የሚጠያየቁት እዛው ነው። ገብቶሃል እኮ ይቅርታ ከተጠያየቁ በኋላ በዚህ ነው ልክ። ለምንድን ነው መቀራረብ ይፈልግ? ሄርሜላ እኮ የቀረበቻት አልቀረበቻት። እሱ የምታውቀው ነገር አለ። እያየን እኮ ነው እኛ እኮ ሄርሜላን እያወራናት ነው። በዚህ ነው ልክ። ይኸውልህ አሁን ኤፍሬም እኔ ለጭቅጭቅ አይደለም እኮ የመጣሁት። ቢያንስ አንተ ብዙ ነገራትን ታውቃለህ። ሩታን በምትችለው አቅም ያለው ነገር ንገራት። ሄርሚን ባታገኛት እኛ ደስ ይለናል። ምክንያቱም ጋሪም ባታገኛት እኮ ደስ ይለኛል እኮ ያኔ አንተ ሩታና ሄርሜላ እንዳይገናኙ እኔም ደስ ይለኛል። ባለፈው እኮ ሄርሜላን አግኝቻት እኮ ሩታ አጠገብ እንዳትደርሺ ብያታለሁ፣ ከሰማ ከሆነ ማለት ነው። አሁን አንተ ወሬ እየደገምክብኝ ነው እንጂ እየደጋገምክብኝ ነው እንጂ እኔ ሄርሜላን አግኝቻት ከአሁን በኋላ ሩታ አጠገብ እንዳትደርሺ እኮ ብያታለሁ እኮ አንተ ሄርሜላን እንዳገኛት ሩታ አጠገብ እንዳትደርሺ እንዳልካት ሩታን ደግሞ ሄደ ሄርሜላ አጠገብ እንድትደርሺ አልፈልግም ትጎዳሻለች ብለህ ይኸውልህ እንደ አንተ ነው ሄርሜላ ለሩታ ትጎዳታለች። አዎ አየህ ያንን ነው አንዳንድ ነው እውነታው ማለት አይ እንደዛ ለእናንተ የሚገባችሁ ሄርሜላ ጎጂ አይደለች። ያ ነው ያንን ልንገራችሁ ምናምን ነገር አላለም። ባይዚ እናንተ ናችሁ ትጎዳሻለች ምናምን ብላችሁ እኔ ያለ ምንም ምክንያት ይኸውልህ እኔ እርቃቸውን አልቃወምም። እርቃቸው ሄርሜላ ላይ ምን ያደረሰችው ነገር አለ? እስከዛ ብዙ ነገር ለምሳሌ ይኸውልህ አንደኛ ለምሳሌ ቆይ ምን አደረገች? ሄርሜላ ላይ ምን አደረገችው? እሺ ምን ግዴታ ይኸውልህ እንደዚህ ሰብሮ መዘርዘር ያለበት ምንም ነገር የለም። እና ዝም ብለህ አንተ ለምሳሌ ካንተ ልምጣልህ። አንተ የወንድም እጮኛ ወይም ደግሞ የወንድም ፍቅረኛ መሆኗን እያወቅህ ብዙ ነገራቶችን አድርገህ ስለኔ ነው የምታወራው? ስለ አንተም ስለ ሩታም እመጣልሃለሁ። ስለ ሩታ መጀመሪያ የአንተን ነገር ልንገርህና ወደ ሩታ ልሄዳለሁ። ገብቶሃል አይደል? ስለ አንተ ቢያንስ አንተ የማይገቡ ሴት ልጅ ላይ የማይደረጉ ነገራቶችን ማድረግ ፈልገህ አቃተህ፣ ስላልተሳካልህ ወጣ። ሩታ ጋር ደግሞ ስመጣለህ ሩታ ቢያንስ አልፈልግሽም ተባብለዋል። በብዙ መንገድ ተራርቀዋል። ልንገርህ አዳምጠኝ፣ ተራርቀዋል። ፍቺ ፈጽማለች፣ አስፈርማለች። ያን ሁሉ ተለምና አቁማለች አይደል? ስለዛ ምን አደረገች? አሁን ሄርሜላ መጣች፣ ህይወት ውስጥ ገባች ይባል በቃ አለፈ እኮ። የፈታችው ህይወት ላይ ሄርሜላ ገባች። እንደ አዲስ የሄርሜላን ህይወት ለመበጥበጥ የፈታችው ህይወት ላይ አለ። ይሁን እያስረዳሁህ ነው። አንተ ማመን ከቻልክ ይሁን ላስረዳ። ምንም አላጠፋችባትም አይደል? በቀለበቷ ቀን እንኳን መታ በጥብጣለች። እሱ ዝም ብሎ ሪዝኑ ነው፣ ትናንሽ ሪዝኑ ነው የምነግርህ። በመበጥበጥ ደረጃ ማለት ነው ሄርሜላ ናት የበጠበጠችው። ምንም አይነት ነገር አልበጠበጠችም ሄርሜላ። ያስማኝ በድፍን አታውራ።
እየተግባባን ነው እያወራን ያለ ነው እኮ ስማኝ ምሳሌ ከሆነ ወደ ፍቺ የደረሰችው በሄርሜላ ጉዳይ ነው ሩታ አሁንም ቢሆን ማለት ነው ይሰማኝ ነው ለዚህ ሁሉ ነገር ደግሞ መንስኤ ሄርሜላ ናት ምን አደረገች ስማኝ እንዴ ወደ ፍቺ ማንኛውም ባለትዳር ይጋጫል ማንኛውም ባለትዳር ይጋጫል በሰዓቱ ደግሞ የተጋጩት በአብርሃም ጥፋት ነው በአብርሃም ምክንያት ያው ሁሉ ፋይልና ያው ሁሉ ቪዲዮ ያው ሁሉ ነገር ሲወጣበት በሴት ልጅ እንዴት አጥሩ ተመደረገጠው አልነገራትም የነገራት ላይፍ አለ መቼም አንተ ሚስት ካለ ስለ መጀመሪያው ላይፍ ትነግራታለህ እኔ እንደዚህ አሳልፌ ነው የመጣሁት በቃ ነገ ላይ ቤተሰብ እንዳደነግጭ